አሁን የደረስኩት ዘይነብ ቢንት ጀህሽ የምትባለው የነቢያችን ሚስት ነች። አዳ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ከሳቸው ጋር ነው የምኖረው። አባቴ ከፈለክ እየመጣ ዚያራ አድርግልኛል። ዘይነብ ዓረቢየቱን ቁህ የተጣራች ዓረቢ ነች፣ ቁረይሽ ነች፣ ከትልቅ ቤተሰብ ነች። እና ያ ግን ተሽጦ የመጣ ባሪያ ነው። እንዴት ታገባዋለች? እምቢ አለች። ያ ረሱላህ ዘይነብ እኮ አሰቃየችኝ፣ ዘይነብ እኮ አትፈልገኝም ምናምን። ነቢያችን ይላሉ አምሲክ አለይከ ዘውጅ፣ አንተ ዝም ብለህ ያዛት፣ አላህ አግባ ያለህ ነገር ዝም ብለህ ያዛትና ሰብራ አድርግ። ወላሂ ላ አፍዓል ሐታ አስተሺረ ረቢ፣ ነቢያችን ቢሆንም አላህን ሳላማክር አላገባቸውም አለች ማለት ነው። የዘይነብ እጅ እኮ አጭር ነው። እንዴት ነቢያችን ሰለም ከኔ ቀጥሎ የሚሞተው እኮ እጇ ረጅም የሆነ ነው ያሉት፣ ዘይነብ እንዴት እጇ ረጅም ይሆናል አሉ። ለካ ነቢያችን የሚሉት የነበረ ምንድነው? ከሷ ትምህርት የምንወስድ ወንድሞች፣ በመጀመሪያ ደረጃ አላህ Subhanahu Wa Ta'ala አንድ ፍርድ ካወረደ እምቢ ማለት ትልቅ ወንጀል ነው። بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين أما بعد فالسلام عليكم ورحمة الله وبركاته يا نبياتنا بعد الربوش بميل رأست يقتلنا ይሄ 15ኛው ምዕራፍ ነው والحمد لله ስለዚህ የነቢያችን ሚስቶች ነበር ስለነሱ ነበር የምናገረው። አሁን የደረስኩት ዘይነብ ቢንት ጀህሽ የምትባለው የነቢያችን ሚስት ነች። ይህች ሴትስ እንዴት ነው ያገቧት ነቢያችን ሰለላሁ ዘይነብ ቁረይሽ ነች፣ የነቢያችን የአጎት ልጅ ነች፣ ዘመድ ነች። ደግሞ በጣም ጥሩ ሴት ነበረች። አንዱ ዘይድ ኢብኑ ሐሪሳ የሚባለው የነቢያችን ባሪያ ነበር። ነቢያችን ሰለላሁ ባሪያ ነው፣ ተሽጦ ነው የመጣ። ነቢያችን በገንዘባቸው ነው የገዙት። ከዛ በኋላ አባቱ የዘይድ አባት የፈለገ ሲመጣ ከነቢያችን ጋር አገኙትና ከዛ በኋላ እኔ አባትህ ነኝ ከኔ ጋር ትሄዳለህ አለው። ላ እኔ እንግዲህ ነቢያችን ምን አሉት? ምርጫ ሰጠዋለሁ አሉት። አባቱን ከፈለገ ይዘው ትሄዳለህ፣ እኔን ከፈለገ ደግሞ ከኔ ጋር ይሆናል። ከዛ በኋላ ምርጫ ሲሰጡት ላ አለ እኔ ነብዩን ነው የምፈልገው። አዳ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ከሳቸው ጋር ነው የምኖረው። አባቴ ከፈለክ እየመጣ ዚያራ አድርግልኛል። فالنبي صلى الله عليه وسلم دس سلاچونا ህዝቡን ሰብስበው ምን አሉ? ዘይድ ኢብኒ አሉ። ዘይድ የኔ ልጅ ነው አሉ። በዛ ጊዜ በጃሂልያ አንድ ባህል ነበር። አንድ ሰው ተነስቶ እገሌ የኔ ልጅ ነው ካለ ልጁ ይሆናል፣ የእውነት ልጁ ይሆናል፣ ይወርሰዋል፣ ያም ይወርሰዋል፣ እንደ ልጁ ልክ እንትን ይሆናል። በጃሂልያ ነበር እና ልጄ ነው ተብሎ ስሙ ቀየረ። ዘይድ ኢብኑ ሐሪሳ የነበረው ዘይድ ኢብኑ ሙሐመድ ተብሎ መጠራት ጀመረ። ነቢያችን በጣም ወደዱት፣ በጣም ወደዱት። እሱም በጣም ወደዳቸውና እንደዚህ ሲኖሩ አላህ Subhanahu Wa Ta'ala ይህን ባህል ለመቅረፍ ይፈልጋል። አንድ ሰው ልጅህ ያልሆነ ልጄ ብለህ ታሳድገው፣ ይህን ነገር ግን በቁረይሾቹ በደማቸው ስር ነው የገባ። ይህ ባህል በቀላሉ ሊቀርፉት አይችሉም። አላህ Subhanahu Wa Ta'ala ምን አደረገ? ዘይድ ኢብኑ ሐሪሳ ዘይነብን እንዲያገባ አደረገ እና ለነቢያችን ምን አላቸው? ያ ረሱላህ ዘይድ ኢብኑ ሐሪሳ ዘይነብን ያግባ። طيب ምንድነው? ዘይነብ ዓረቢየቱን ቁህ የተጣራች ዓረቢ ነች፣ ቁረይሽ ነች፣ ከትልቅ ቤተሰብ ነች። እና ያ ግን ተሽጦ የመጣ ባሪያ ነው። እንዴት ታገባዋለች? እምቢ አለች። ያ ረሱላህ እኔ ዘይድን አላገባም አለች። ኧረ አላህ ነው አግቢ ያለሽ። ላ አላገባም አለች። ከዛ በኋላ ቁርአን ወረደ። ምን ይላል ቁርአኑ? ما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم ومن يعص الله ورسوله فقد ضل ضلالا مبينا. الله يعززو نجر الفلقم يالسو ويمرجع لن إني فلقتنو يالكو بتآم الله يتقطبت سولونا بتآم بتفات يالو جهنم بميقبانو بلو الله سبحانه وتعالى قرآن سيور الشالج خلاص يا الله تأزازنا يا رسول تأزاز كهنا بلا زيدن أقباتشو. ولكن على مودد على منم فقادنيا አይደለችም የምታገባው ትእዛዝ ሆኖ ነው እንጂ ሁለቱም አልተስማሙም። هي عربية እና በጣም ከትልቅ ቤተሰብና ከትልቅ ዘር ነች። እሱ ባሪያ ነው። አልተስማሙም፣ አልወደደችውም። ሁሉ ዘመን ነጫነጭ ይመጣና
ያ ረሱላህ ዘይነብ እኮ አሰቃየችኝ ዘይነብ እኮ አትፈልገኝም ምናምን ነቢያችን ይላሉ አምሲክ አለይከ ዘውጅ አንተ ዝም ብለህ ያዛት አላህ አግባ ያለህ ነገር ዝም ብለህ ያዛትና ሰብራ አድርግ ይመጣና በቃ በዚህ አይነት አንድ አመት ምናምን ቆየ ከዛ በኋላ አልቻለም ዘይነብ እንትኑ ዘይድ ከዛ በኋላ ወኢድ ነቢያችን ደግሞ ያቁ ነበር አላህ ነግራቸው ነበር ዘይድ ያግባትና ትንሽ ቆይተህ ዘይድ ከፈታት አንተ ታገባታለህ ብሎ አላህ ነገራቸው ለምን ምክንያቱም በዛ ጊዜ የልጅህ ሚስት አታገባትም አሁንም አታገባትም ይህን ባህል ነበር ስለዚህ አላህ Subhanahu Wa Ta'ala ይህ ዘይድ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ እንዳልሆነ ይህን ነገር ለማሳወቅ ስለፈለገ ዘይድ ዘይነብን አገባ በአላህ ትእዛዝ ከዛ በኋላ ሲፈታት ነቢያችን ያገቧታል ህዝቡ ምን ይላል እንደ የልጁ ሚስት አገባ ምናምን ሲባል ላ ልጁ አይደለችም የሚል ቁርአን ወረደ ማለት ነው ይህን ለማድረግ ስለፈለገ አላህ Subhanahu Wa Ta'ala አሁን ለነቢያችን ነግሯቸው ነበር አንተ ዘይድ ሲፈታት አንተ ተጋባታለህ ላኪን ነቢያችን በእፍረት በእንትኑ በጣም ተናግሮ አያውቁም ያ ረሱላህ እኔ እኮ ከዘይነብ አልተመቸኝም ሲል ላ ሂድና ሚስትህን ያዝ ፍታት ሊሉ ይችላሉ ከፈታት እሳቸው ያገባታል ላኪን አሳፈራቸው ይህ ነገር አላህ Subhanahu Wa Ta'ala ምን አለ وإذ تقول للذي أنعم الله عليه وأنعمت عليه أمسك عليك زوجك هدنا مستهن يازي متلو لزيد ابن حارثة واتق الله وتخفي ما في نفسك ما الله مبديه أنت بلبه وست عندما تاقبات تاقاله لمن تفر الله يا محمد يعني فتات الله سله إيش فتات لمن أتلات منا أتلوم سوك فتات لمن أنت أتاقباتم نبياتشن يافرو نبر يلجو مستاقباته بلو نداي ورا بلو نعم يقول واتق الله وتخفي في نفسك ما الله مبديه وتخشى الناس والله أحق أن تخشاه يعني الله نبر يمتفرا ويميقبا الله فرانج سوتش لم تفرا له ألو الله سبحانه وتعالى فلما قضى زيد منها وطرا زيد قديه كفتاج بوهالا الله من عليه زوجناكها إنينو يداركوت الله نداراتشو زوجناكها لكي لا يكون على المؤمنين حرج أن انتنو يليجو مستقبا يمبال نقر الله سبحانه وتعالى انديا فرس سلفلقه اني داركوه علو كذبها لا وكان الذي تولى تزويج زينب أنه أوحى إليه أن يدخل عليها بلا ولي الله سبحانه وتعالى انه يدارات شو نبياتشن ولي أمر على ولي أمر على مهر تمام على عقد سايصفو مهر سايكفلو ولي أمر يليلو الله سبحانه وتعالى ولي أمره الله سبحانه وتعالى هل هنا أقباتها له على منهم أين تنتن بدون ولي أمر بدون سرق بدون يعني بدون مهر العجيب يقول زيد أنا الذي ذهبت وأخبرتها سبحان الله العظيم يعني هيدو ياج الله تشول نبياتشن مانو بالوا زيد نو هيدنا على النبي صلى الله عليه وسلم انتيت أين تصدات نبر يلب تصدات والله زيد قالوت يتش زينب يفتحات هيدنا إني فلقات له نقرات زيد هيدكو عليه حتى أتاها وهي تخمر عجينها سهيد يعني لتابو كان بر عليه زيد كونو قال فلما رأيتها عظمت في صدري يدروت الزتا متاونا مستوني نبرتشو إن تلك انتن بوتا غنيش بلبي تزتاو متانا ودد كوات عليه حتى ما أستطيع أن أنظر إليها اليوم እንደዚህ አይነ ሞልቼ ለማየት አልቻልኩም አለ لأن رسول الله صلى الله عليه وسلم ذكرها ነብያችን ሊያገቡዋት ስለወሰኑ እኔ አይኔ ሞልቼም ላያት አልፈለኩም አልቻልኩም طيب ምን አላት ጀርባዬን እንደዚህ አርጌ ጀርባዬ ሰጠሁዋትና يا زينب أبشري أرسلني رسول الله صلى الله عليه وسلم أن يتزوجك الكوات እና ነብያችን ሊያገቡሽ ነው ስላት ምን አለች والله لا أفعل حتى أستشير ربي نبياتشن بيهونم الله سلام ماكر على قباتشوم عليش مالتنا فالنبي صلى الله عليه وسلم يهن نقر نقديه الله سبحانه وتعالى جبريل لكو على ولي أمر
على مهر على منم አይነት عقد አገቧት ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም አሁን ከዚህ በኋላ የልጅህ ሚስት አገቡ አልተባለም ምክንያቱም ልጅህ ያልሆነ ነገር ልጄ ማለት ራሱ ተቀርፎ ጠፋዛ ጊዜ ሲጠፋ እንግዲህ የዘይድ ሚስት ነው ያገባ እንጂ የልጁ ሚስት አይደለም ተብሎ ይትልቅ ለሽንት ዓመት ይሄደ يعني እገሬኮ ልጄ ነው ያልከው ያልሆነ ነገር ይህን ነገር ለስንት ዓመት ይሄደ አላህ Subhanahu Wa Ta'ala ቀርፎ ጣለው ማለት ነው አሁን ህዝቡ ተስተካከለ ነብያችን አገቧት የነብያችን ሚስት ሆነች ዘይነብ ቢንት ጃህሽ እና ለትልቅም ነገርና ለትልቅ መልእክት ነበር ستنا زينب بنت جحش كانت تسمى بأم المساكين يا مسكينوش النات تبلا تتقرى نبر من كثرة تصدقها بزو تصدق نبر علو بزو بقى انتنو قودات سرا نبر كذا وهلا انتن مغزل مندنو مفتل نوالن بتقرنيا እና ጥጥን አድርጋ ክርት ሰራ ነበር እንደገና የበሬ የፍየል ቆዳት ትገዛና አልፍታ ትሸጥ ነበር ይሁሉ የሸጠችው ነገር ለምስኪኖች ተሰጥ ነበር የመዲና ምስኪኖች በሙሉ ያውቋት ነበር ኡመል መሳኪን የምስኪኖች እናት ተብላ ትጠራ ነበር ማለት ነው አንድ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት ምን አሉ ሚስቶቻቸውን ሰበሰቡና من قالوا يا نسائي قالوا نعم أسرعكن لحوقا بي أطولكن يدا قالوا كني إني كموت كبوهالا تولو ينين تكتاتلا تولو يمتموتوكو الجوار جيمي هونو قالوا هو النبي يتشم موتو كنبي يتشم بوهالا تنش كان انتن قويتو سيتوچو بمولو يمسوچاچو تسبسبونا አሁን ማን ነው የምትሞተው እስትንለካለው እጃቸውን ይለካሉ እንግዲህ ሰውዳ በጣም ረጅም ነች تمام አይሻ መሐከለኛ ነች ኡሙ ሰለማ መሐከለኛ ነች ዘይነብ ቢንት ጃህሽ يعني እስከዛም ጥሩ እንትኑ እጇ ረጅም አይደለም ሲለኩ ረጅሟ እጅ እንግዲህ ሌላ ሴት ሆነች አንቺ ነች የምትሞቺ ያልዋት እሺ አሁን ትንሽ ቆይታ ዘይነብ ሞተች ይህች ዘይነብ እንዴ የዘይነብ እጅ እኮ አጭር ነው እንዴት ነብያችን ሰለላሁ ከኔ ቀጥሎ የሚሞተው እኮ እጇ ረጅም የሆነ ነው ያሉት ዘይነብ እንዴት እጇ ረጅም ይሆናል አሉ ለካ ነብያችን የሚሉት የነበረ ምንድነው እጇ ረጅም በሰደቃ ማለታቸው ነው ይስሰደቅ ነበር በየቀኑ ትሰደቅ ነበርና የሚሰደቅ ሰው እጁ ረጅም ነው ይባላል ولذلك زينب بنت جحش كموتش بوهالا سنت بيت نو كمدينة يمتو سيالقسو እናታችን ሞተች ያሉ በጣም ያዘኑላት ብዙ ሰዎች ነበሩ ስለዚህ ዘይነብ ቢንት ጃህሽ ትልቁ ነገር ያስመዘገበት ምንድነው በመጀመሪያ ደረጃ ከሷ ትምርት የምንወስደው ወንድሞች በመጀመሪያ ደረጃ አላህ Subhanahu Wa Ta'ala አንድ ፍርድ ካወረደ እንቢ ማለት ትልቅ ወንጀል ነው ሰምታችኋል አላህ Subhanahu Wa Ta'ala ያለው በቁርአኑ እና ما كان لمؤمن عند مؤمن يتبالي ولا مؤمنة ولا عند الست مؤمنة يتباليشو إذا قضى الله ورسوله عند الله سبحانه وتعالى يهنو هجي يهنو دنبو يهن تكتلوا بلو الله سبحانه وتعالى هج كورده نعم أن يكون لهم الخيرة من رجاء دينورها يسفلقم الله سبحانه وتعالى يمت ودو نقر يهن أدرك له الشي مالتنا ونجي إنكم الرجال لن يسمى من يمالت أيهنم من أمره ومن يعصي الله انبي بلو يا الله أنت إزاز انبي عليه ورسوله فقد ضل ضلالا مبينا يهن تلك أنتن كزينب قصان وستوالن ونموش ناهوتش إني أنقر لنقراتشو عندك زي بأقراتشن عن بالنا مستين ورالو أرلم أهون بشرعنو يتقابو نا قال الله قال الرسول تبلورو يتقابو كباتوا بولي أمرنا بنكاح بالسنة ويوسدات سينورو يقويونا كذابو هلا السون تتقلالش ويم دمو عند تنكل تاسبالش ويم سايسمامو يقرالو
እስማሙ ሲቀሩ ይፈታታል ወይም ሊፈታት ይፈልጋል አሁን ግማሽ የሚባል ነገር በእስልምና የለም እሱ ገንዘብ ካለ እና ገንዘቡ የራሱ ነው እሷ ተጠልቃ ማህርዋ ቀለብዋ ምናምን ይዛ ነው የምትሄደው እና አንዳንድ ሴቶች ምን ያደርጋሉ እስልምና የእስልምና ህግ እኮ የባሌን ሀብት ግማሽ አይሰጠኝም የመንግስት ህግ ግን ይሰጠኛል ብላ ይህን የእስልምናውን ህግ ጥሳ ወደ ሌላ እንትን መዘጋጃ ቤት ምናምን ትሄድና ከዛ በኋላ ያኒ አልፈልግም የእስልምናን ህግ ሐቄን አይሰጥም ብላ እዛ ሄዳ ሁለት ነገር ወንጀል ታረጋለች አሉ ትላልቅ ሁለት ወንጀሎች መጀመሪያ ደረጃ የመንግስቱ ወይም የእንትኑ የመሬቱ ህግ ግማሽ ከሰጣት حرام እየበላች ነች እስልምና የማይፈቅድላት የባልዋን ሀብት ግማሽ ይዛ ስትሄድ هي تأكل الحرام تأكل النار በሆድዋ እሳት ያስገባች ነች ከዛ የበለጠና የባሰ ግን የእስልምናን ህግ አልፈልግም ብላ ወደ ለአነት ህግ ከሄደች ከእስልምና ያስወጣታል نعم والله እና አላህና ነብዩ የደነገጉት ህግ እናንተን አይስማማኝም ብላ ወደ ሌላ ከሄደች አላህ Subhanahu Wa Ta'ala ይቆጣባታል እስልምናን እንደነፈገች ነው የምታስበው ስለዚህ ከእስልምና ያስወጣታል አሉ ወንድሞችና እህቶች እኔ አንድ ነገር የምትገርመኝ ነገር አለች አላህ አንድ ትእዛዝ ያዛል አንድ ህግ ያደርጋል ከዛ በኋላ ይህን አላደርግም ማለት ወይም ደግሞ እሱን መጣስ እንደ ወንጀል ነው የሚታሰበው ላኪን ይህ ህግ አልፈልግም ይህ አይነት ህግ ነው ጥሩ ከዚያም ይበልጣል ማለቱ ግን ከእስልምና ያስወጣሃል ኮይስ እኔ አንድ ምሳሌ ልስጣችሁ ለምሳሌ ውዱእ ስታደርግ መስح الخف የሚባል አለ መስح الخف ማለት يعني እጅ ፊትን ታጥባለህ እጅን ታጥባለህ መስح ታረጋለህ ወደ እግር ስትደርስ ሹራብ ካለ መስح ብታረግ ነው ጥሩ ሱና ነው ከማጠቡ እንዲያው ካልሳው ተከማጠቡ የተወደደና እንትኑ የተመረጠ እዛ ላይ ታብሳለህ መስح الخف ይባላል አንዳንድ ሰዎች ምን ይላሉ ካልሲ ያላቸው አውጥተው ያጥባሉ እሺ ማፍ مشكلة ይህ ነገር ሱና ተተዋል እንላለን ላኪን ሲጠየቁ አረባከ ምንድነው ደግሞ ይሄ ነገር አይን ህግ ምንድነው ያ ነብያችን ያደረጉት ያ ኸቢያ ያደርጉትስ እኔ ካልሲ አልፈልግም ያ اخي ይሄ ህግ እንዲያው መኖር የለበትም ካለ ይከፍራል አሉ ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ያስቀመጡት ህግ ሱና አልፈልግም አይጠቅምም መሆን የለበትም ያለ ሰው ከእስልምና ያስወጣዋል የሁላችሁ እንዴት አደገኛ ነገር ነው ስለዚህ ዘይነብ ቢንት ጀህሽ መጀመሪያ አላገባውም ይህ ባሪያ ነው እኔ አረብ ነኝ ብላ ብዙ እንትል ነበር አላህ Subhanahu Wa Ta'ala ይህችን አያ ካወረደ ግን ሰላም አለይኩም ብላ እጇን ሰጥታ ተንበረከከች ዘይድን አገባችው ማለት ነው እንግዲህ ሁላችን የዚህ አይነት ስልት መውሰድ አለብን ሁለተኛ የዘይነብ ቢንት ጀህሽ የሰደቃዋ ነገር ይገርማል አንዲት ሴት አሉ ዑለማዎቹ ከባልዋ ገንዘብ ወስዳ አትሰደቅ እንጂ ከሷ የሷ ገንዘብ ግን ባልዋ ምንም አይነት ተጭኖ ማድረግ የለበትም ለምሳሌ ባልና ሚስት አሉ እሷ ከአባቷ የወረሰችው ወይም ከልጇ የወረሰችው ገንዘብ አላት በባንክ የዚህ ባንክ የፈለገውን ነገር ብትሰደቅ ባልዋ ለምንድነው ገንዘቡ የምታወጪ አለ ፍቃዴ ብሎ ሊያዛት አይችልም ምክንያቱም ገንዘብዋ ነው ባልዋ እዚህ ላይ የሚያገባት የለም ስለዚህ ዘይነብ ቢንት ጀህሽ እንዲያውም ነብያችንን ብታስፈቀድም ነብያችን እንቢ አይሉም እንዲያው ይደግፏታል ላኪን ይህ አይነት ጠባይ ነበራት ነብያችን ሰለላሁ ዐለይሂ ወሰለም ደግሞ መሰከሩላት ረጅም እጅዋ ሆነው ከኔ ቀጥላ የምትሞተው ነው ብለው መሰከሩላት ማለት ነው ስለዚህ ይህች ነበር ዘይነብ ቢንት ጀህሽ የምትባለው የነብያችን ሚስት በዚህ አይነት አገባብ ነው ያገቧትና ያኒ ትንሽ ቆይታ እንትን እንቆይና ቀጥለን ወደ ሌላ ሚስት ስለምንሄድ አትራቁ ይያልኩ أقول والله أعلم صلى الله على نبينا محمد وعلى آله وصحبه أجمعين جاء البشير فأقبلوا ضربا عند ጦርነት ታስሮ ወደ መኪና ወደ መካ مثله አንድ ጊዜ አገባሉ እና
ያገባበት أسعد الأنصار ላለው እኔ እውነቴ ነው ኢና نحب هذه الربوع ነብያችን ሰለላሁ ግን ያው سيدي አንድ ጸጉር በአቡበከር ደረት አንድ ጸጉር حنينهم واليوم تاريخ السعادة يبتدي